ጤና ይስጥልን ክብራትና ክብራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። ዝውውሮች ላይ ትኩረት እናደርጋለን። አርሰናል በቪክተር ዮኬሬሽ አጥቂነት የሚቀጥለው ውድድር ዘመን እንዴት ይወጣል? ምን አይነት እቅዶች አሉትስ? በሚለው ጉዳይ ላይ የሚነሱ ሀሳቦች አሉ። አርሰናል ቤት ሌሎችንም ተጨማሪ ጉዳዮች ከዝውውር ዜናዎች ጋር በተያያዘ እያነሳን እንቆያለን። ከክለቡ ጋር የተለያየ አንድ ባለሙያ አለ። በጣም አነጋጋሪ ጉዳይ ሆኗል። ከውድድር ዓመቱ ጋርም በቀጥታ የሚያያዝ ነው ተብሎ ሀሳብ እየተሰጠበት ይገኛል። ሌሎች ጉዳዮች እናነሳለን። ቸልሲ ቤት የማርክ ኩኩሬያ ጉዳይ ይነሳል። ኡሊያን አልቫሬዝ እንዲሁም ኤሊዮት አንደርሰንን በተመለከተ እየተሰሙ ያሉ አዳዲስ ጉዳዮች አሉ። ከዛ ውጪ ማርከስ ራሽፈርድን በተመለከተ ሜሰን ግሪንውድን የተመለከቱ አዳዲስ ጉዳዮችን እንነግራችኋለን። ቸልሲ ቤት ታይሪክ ጆርጅን በተመለከተ ከክለቡ ጋር ሊለይ የሚችልበት በቋሚነት ቸልሲን የሚለቅበት እድል አለ ተብሏል። ማቲያስ ፈርናንዴዝ እና ማንቸስተር ዩናይትድ ጉዳዩ ከምን ደረሰ፣ እስካሁንስ ምን አዳዲስ ነገሮች አሉት የሚልም ሀሳብም እየተነሳ ይገኛል። በርከት ያሉ ያልተሰሙ አዳዲስ ዜናዎችን ይዘናል። በስፋት እየነገርናችሁ እንቆያለን። ከማንቸስተር ዩናይትድና ከቸልሲ ጋር በተያያዘ አንድ የባርሰሎናን አማካይ ለማስፈረም ፍላጎታቸውን አሳይተዋል። የማንቸስተር ሲቲው ዝውውርም ደግሞ በተለይ ከብራሂም ዲያዝ ጋር በተያያዘ እንደ አዲስ እየተነሳ ያለ ጉዳይ ነው። ሌሎች አጫጭር ጉዳዮችንም ይዘናል። በቻላችሁ አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን ደግሞ እንቀበላለን። የዓለም እግር ኳስ ዋንጫ 2 ቀናት ብቻ ይቀሩታል። በመጪው ሐሙስ ይጀምራል። በሜክሲኮ የሚደረግ ጨዋታ ነው። ከዛ ውጪ እነ አሜሪካም እነ ካናዳ ማዘጋጆቹ ሀገራት የሚያደርጓቸው ጨዋታዎች ይጠበቃሉ። ስለ ዓለም ዋንጫ በቀጣይ ቀናት ሰፊ ጉዳዮችን እናነሳለን። ትናንትና ግን ለእናንተ የዓለም ዋንጫው አሸናፊ ማን ሊሆን ይችላል የሚል ጥያቄ አቅርበን ነበረ። ዛሬም ተሳትፏችሁን አድርሱን። ወደ በኋላ ላይ ግምቶቻችሁን መለስ ብለን እናቀርባለን። ከዛ ውጪ ግን ለእናንተ የዓለም ዋንጫውን ማን ያሸንፋል ብቻ ሳይሆን በኮከብ አስቆጣሪነት ማን ሊያጠናቅቅ ይችላል? ክርስቲያኖ ሮናልዶ፣ ብሩኖ ፈርናንዴዝ ወይስ ሃርሊንግ ብራውት ሃላንድ፣ እነ ሊዮኔል ሜሲ፣ ላሚን ያማል አይነት ተጫዋቾች አሉ። ኬሊያን ኤምባፔ፣ ቪኒ ጁኒየር በብራዚል ብሔራዊ ቡድን በኩል የሚጠቀስ ተጫዋች ነው። ለእናንተ የዓለም ዋንጫውን በኮከብ አስቆጣሪነት ማን ሊያጠናቅቅ ይችላል? ኬሊያን ኤምባፔ በዓለም ዋንጫ ላይ እስከዛሬ ባደረጋቸው ውድድሮች ገና በዚህ እድሜው ላይ ከዚህ በኋላ ቢያንስ አንድ የዓለም ዋንጫን ልንመለከተው እንችላለን። 12 ግቦች ላይ ደርሷልና የሚሮስላቭ ክሎዘን ክብረ ወሰንም ለማሻሻል እድሎች ካሏቸው ተጫዋቾች መካከል አንዱ እንደሆነ ይታወቃል። ለሁሉም እነዚህ ጉዳዮች ላይ ሀሳብ አስተያየቶቻችሁን ላኩልን። ወደ ጉዳዮቻችን ከማለፋችን በፊት እንደተለመደው ለእናንተ ይህንን እናስታውሳችሁ። ቪዲዮቻችንን ላይክ አድርጋችሁ ጀምሩ፣ ሼር አድርጉ፣ ሰብስክራይብ አድርጉ። የእናንተ አንድ ላይክ በእጅጉ ያገዘናል። የእናንተ ኃላፊነት ደግሞ እሱ ነው። ላይክ አድርጋችሁ ጀምሩ። እኛ አዳዲስ ጉዳዮችን ይዘን ለመምጣት እንሞክራለን። ወደ ጉዳዮቻችን አልፈናል። ትናንትና የተደረጉ ጨዋታዎች ነበሩ። የፈረንሳይ ብሔራዊ ቡድን ሰሜን አይርላንድን ገጥሞ ነበረ። በትናንትናው ጨዋታ ላይ ዊሊያም ሳሊባ በመጀመሪያ አሰላለፍ ውስጥ ገብቷል። ጨዋታው 3-1 በሆነ ውጤት የፈረንሳይ ብሔራዊ ቡድን አሸንፏል። ማይክል ኦሊሴ 43፣ 49፣ 75ኛው ደቂቃ ላይ 3 ግቦችን አስቆጥሯል። ጨዋታውም 3-1 በሆነ ውጤት የተጠናቀቀ ጨዋታ ነው። በፈረንሳይ ብሔራዊ ቡድን በኩል ከሰሞኑ አንድ አስቂኝ ምስልን በብሔራዊ ቡድኑ ተጫዋቾች በኩል ስንመለከት ነበረ። የፕሬዝዳንት ማክሮን የፈረንሳይ ፕሬዝዳንት ኤማኑኤል ማክሮን ከተጫዋቾቹ ጋር የተገናኙበት ባለቤታቸውን በዛ የተገኙበት ነበርና በዛ የፎቶ ሹት ላይ ጠባብ ደረጃ ላይ ቆመው ፎቶ ሲነሱ ነበር። ተጫዋቾቹም ኤማኑኤል ማክሮን ከኪሊያን ኤምባፔ፣ ዲዲዬ ዴሻ ማል ላይ ሆነው በዛ አጋጣሚ ላይ ጥግ ላይ ነበረው ሪያን ሸርኪ የቆመበት አቋቋም ብዙ ሲያስብል ነበርና የልምድ ላይ ግብ ካስቆጠሩ በኋላ እንዲሁም በተለያየ መንገድ ሪያን ሸርኪ ላይ ለመቀለድ ሲሞክሩ ተመልክተናል። የፈረንሳይ ብሔራዊ ቡድን ተጫዋቾች እና ኬሊያን ኤምባፔ፣ ኦሬሊዮ ቹዋሚኒ፣ ማርከስ ቱራምን ጨምሮ ያንን ሲያደርጉ ተመልክተናል። አነጋጋሪ ነበረ። የኔዘርላንድ ብሔራዊ ቡድን ትናንትና ተጫውተው 2-1 በሆነ ውጤት በኮዲ ሃክፖ 2 ግቦች 2-1 በሆነ ውጤት ኡዝቤኪስታንን አሸንፏል። ከብሔራዊ ቡድኑ ጋር በተያያዘ ግን ጁሪን ቲምበር ከዓለም ዋንጫው ውጪ መሆኑ ለአርሰናል ደጋፊዎች በጣም የሚያበሳጭ ሆኗል። ምክንያቱም ደግሞ ተጫዋቹን
ኔዘርላንድ ብሔራዊ ቡድን የማየት ሌላ እድል ይኖራቸው ነበረ። በቻምፒየንስ ሊግ ፋይናል ላይ መጨረሻ ደቂቃዎችን ተጫውቷል። የዚህ የብሽሽት ጉዳት በጣም እያስቸገረው ይገኛል። ከዓለም ዋንጫው ውጭ ሆኗል። ምናልባት ለቀጣይ ዓመት በጣም ሪፍሬሽ አድርጎ በጥሩ መንገድ ይመለሳል ተብሎ ይጠበቃልና ትናንትና ከነበሩ ጉዳዮች መካከል እነዚህ የሚነሱ ጨዋታዎች ናቸው። የስፔን ብሔራዊ ቡድን ከፔሩ ጋር እያደረገው ጨዋታ አለኛ እዚህ ስቱዲዮ ባለንበት ሰዓት ላይ። ከዛ ውጪ ሌሎችም የሚነሱ ጉዳዮች አሉ። አርጀንቲና ከአይስላንድ እኩለ ሌሊት በኋላ የሚደረግ ሌላ የዓለም ዋንጫ ጨዋታ ነው። ጨዋታዎቹን በተመለከተ አዳዲስ ጉዳዮችን ይዘን እንመለሳለን። የኔይማር ጉዳይ ይነሳል። ከዓለም ዋንጫ ጋር በተያያዘ በብራዚል ብሔራዊ ቡድን በኩል ኔይማር ኤምአርአይ ምርመራ ሰኞ ዕለት ተደርጎለት ነበረ። ጥሩ ነገሮች አሉ። እንዲሁ ለዓለም ዋንጫው በጥሩ ብቃት በጥሩ ጤንነት ላይ ይደርሳል ተብሎ እየተጠበቀ ይገኛል። አንድ ሶማሊያዊ አልቢትር ደግሞ በጣም መነጋገሪያ ሆኗል። የአልቢትር ኦማር ይባላል። የ34 ዓመት ሶማሊያዊ አልቢትር ነው። ወደ ዓለም ዋንጫው ለማምራት ወይም ዓለም ዋንጫው ላይ ከተመረጡ 57 ዳኞች መካከል አንዱ ነበረ። ወደ ማያሚ ኢንተርናሽናል ኤርፖርት ደርሶ ነበረ። ነገር ግን ወደ አሜሪካ እንዳይገባ ተከልክሏል። ቪዛ አግኝቶ ነበር። ነገር ግን ወደ አሜሪካ እንዳይገባ በቪዛ ችግር ምክንያት ሳይሆን የአሜሪካ ሕግ በተለይ የሶማሊያ የሚመጡ በረራዎችን የሚፈቅድ አይደለምና በጣም አነጋጋሪ ሆኖ ተመልክተናል። ሁሉም እነዚህ ጉዳዮች በስፋት እየተነሱ ያሉ የዓለም ዋንጫ የብሔራዊ ቡድን ጉዳዮች ናቸው። ሌሎች ሀሳቦችን ግን እያነሳን እንቀጥል። ማርከስ ራሽፈርድን ላስቀደም። ከማርከስ ራሽፈርድ ጋር በተያዘ ባየር ሙኒክ የተጫዋቹ ፈላጊ ነው። 40 ሚሊዮን ዩሮ ለተጫዋቹ ለመክፈል በትራንስፈር ፊ ወይም ደግሞ የዝውውር ክፍያውን ችግር የለበትም ባየር ሙኒክ። ለባየር ሙኒክ ትልቁ ችግር እየሆነ ያለው ግን የተጫዋቹ የደሞዝ ጉዳይ ነው የሚሉ ሀሳቦች በስፋት እየተነሱ ይገኛሉና ያንን በምን ሊያጣጥመው ይችላል፣ በምን ሊስተካከል ይችላል የሚለው የሚጠበቅ ጉዳይ ነው። እንደ ማርካ ዘገባ ከሆነ የስፔን አውትሌት አለ ማርካና በዛ ዘገባው መሰረት በተጫዋቹ በኩል አሁንም ባርሳን እየጠበቀ ይገኛል። አርሰናል፣ አስቶን ቪላ፣ ባየር ሙኒክ ሌሎችም ክለቦች ፍላጎት አላቸው። በተለይ ደግሞ አርሰናልም የተጫዋቹ በጣም የቅርብ ፈላጊዎች መካከል አንዱ ነው። ነገር ግን እስከ ጁን 15 ድረስ ባርሴሎና በ26 ሚሊዮን ፓውንድ የማስፈረም መብት አለውና ብሉግራናዎቹ ያንን ክሎዝ አክቲቬት ማድረግ የማይችሉ ከሆነ ወደ ካታሎኑ ክለብ የሚመለስበት እድል ይጠባል። ማንቸስተር ዩናይትድ ለተጫዋቹ ዝውውር የሚከፈለውን ክፍያ በሙሉ ወይም አስቀድሞ የተስማማውን 26 ሚሊዮን ፓውንድ እንዲያገኝ ይፈልጋል። ነገር ግን በባርሴሎና በኩል እስከ 13 ሚሊዮን ፓውንድ ድረስ እየተባለ ይገኛል። በማንቸስተር ዩናይትድ በኩል ትልቁ ዝውውርን ላንሳላችሁ። የውድድር ዓመቱ ላይ ከሰማናቸው ጉዳዮች መካከል አንዱ ነው የዝውውር። በማንቸስተር ዩናይትድ በኩል ተከላካይ ስፍራ ላይ ተጫዋች እንደሚያስፈልገው ይታወቃል። ክርስቲያን ሮሜሮ አዲሱ የማንቸስተር ዩናይትድ ተጫዋች ሊሆን ይችላልና የአንድ ጋስቶን ኤዱል የተባለ አርጀንቲናዊ ጋዜጠኛ ለይዞት በወጣው ዘገባ መሰረት ማንቸስተር ዩናይትድ ተጫዋቹን በወኪሎቹ በኩል እያነጋገረ ይገኛል። ወደ ማንቸስተር ዩናይትድ ለማምጣት ፍላጎቶች አሉት። ከቶትናም ጋር ይለያያል ተብሎ ይጠበቃል። ምናልባት ክርስቲያን ሮሜሮ ትልቁ ችግር ሊሆን የሚችለው የቀይ ካርዶቹ ነው። ከቀይ ካርድ ውጪ ሌሎቹ ነገሮች በጥሩ መንገድ የሚነሱ የሚታዩ ናቸውና በጣም ጥሩ ብቃትን የሚያሳይ ነገር ግን ቀይ ካርዶች ብዙ ጊዜ የሚፈትኑት አይነት ተጫዋች እንደሆነ ይታወቃልና ማንቸስተር ዩናይትድ በምን ያክል ደረጃ የተጫዋቹን ዝውውር ሊያጠናቀቅ ይችላል የሚለው የሚጠበቅ ነው። ከቶትናም ጋር ግን እንደሚላይ በተለይ ቶትናም የመጨረሻ ጨዋታውን ሲያከናውን በመውረድና ባለመውረድ ስጋት ውስጥ በሊጉ መቆየትና ለመቆየት ትልቅ ጥያቄ በሆነበት ወቅት ላይ እሱ ግን ከቡድኑ ጋር አልነበረም። የቡድኑ አምበል ሆኖ እንዴት ይህንን ያደርጋል የሚሉ ጥያቄዎች ሲሰነዘሩ እንደነበረ ተመልክተናል። ቸልሲ ቤት የማርክ ኩኩሬያ ጉዳይ ዳግም እየተነሳ ይገኛል። ቸልሲን በቋሚነት መልቀቅ ይፈልጋል። ያንን ደግሞ ለቸልሲ ባለቤቶች ለቸልሲ አመራሮች ይፋ አድርጎ አሳውቋቸዋል። ስለዚህ እሱ ከ40 እስከ 50 ሚሊዮን ዩሮ ድረስ የሚገመት ቫልዩ የሚደረግ ተጫዋች ነው። ባርሰሎና በተለይ አሌያንድሮ ባልዴን ማንቸስተር ዩናይትድ ይፈልጋሉ። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ወደ ባርሰሎና የመሄድ እድል አለው። በእርግጥ አትሌቲኮ ማድሪድም እንዲሁም አትሌቲኮ ማድሪድ እስከ 42 ሚሊዮን ዩሮ ማቅረቡን ተመልክተናል። ከዚህ በፊት አትሌቲኮ ማድሪድ ብቻ አይደለም ሪያል ማድሪድም ጭምር ይፈልጓል የሚባልለት አይነት ተጫዋች ሆኖ ተመልክተናል። የማንቸስተር ሲቲ ጉዳይ አንደኛው ጉዳይ የኤሊዮት አንደርሰን ጉዳይ ነው። ኤሊዮት አንደርሰንን ለማስፈረም ዳግም አዲስ ፕሮፖዛል ለኖቲንጋም ፎረስት አቅርቧል። የመጀመሪያው ጥያቄ እንደምናስታውሰው በክለቡ
ክለቦች ስብሰባ ላይ የተገናኙት ከልዱን አልሙባረክ እንዲሁም ደግሞ የኖቲንጋም ፎረስቱ ባለቤት የሆኑት ማሪናኪስ ኤቫንጀሎስ ማሪናኪስ ግሪካዊው ባለቤት ተገናኝተው ነበረ። በአውሮፓ ቻምፒየንስ ሊግ የራት ግብዣ ላይ የቻምፒየንስ ሊጉ ፍጻሜ ከመደረጉ ከ2 ቀናት በፊት የነበረ ሐሙስ ዕለት የተደረገ የራት ግብዣ ነበርና በዛ የራት ግብዣ ላይ ተነጋግረው ማንቸስተር ሲቲ ያቀረበው ጥያቄ ውድቅ መደረጉ ይታወቃል። ኤሊየት አንደርሰን ዳግም ወደ ማንቸስተር ሲቲ እንዲመጣ ሙከራዎች እንደሚደረጉ በተለይ ከፔፕ ጋርዲዮላ በኋላ አምቢሽን እንዳለው ክለቡ ማሳየት ትልልቅ ዝውውሮችን ሊያደርግ ይችላል የሚሉ ጉዳዮች ይነሳሉ። የፈርናንዶ ኤልዳልጎን የተመለከተ ጉዳይ ላንሳ። የሰው ፈርናንዶ ኤልዳልጎ የዩሊያን አልቫሬዝ ወኪል ነው። አርጀንቲናዊ ተጫዋች በዓለም ዋንጫው ላይ እንመለከተዋለን። ከዚህ በፊት ዓለም ዋንጫን አሸንፏል። ገና በወጣትነቱ ሁሉንም ክብሮች የፕሪሚየር ሊግ፣ የቻምፒየንስ ሊግ፣ የኤፍኤ ካፕ፣ የካርሊን ካፕን ዋንጫዎችን ማሸነፍ የቻለ ተጫዋች ነውና የሪያል ማድሪድ ቤት በፕሬዝዳንታዊ ምርጫ ጉዳይ ሰሞኑን ብዙ ሀሳቦችን እኛም ለእናንተ ስናካፍል እንደነበረ ይታወቃል። ፍሎሬንቲኖ ፔሬዝ ከኤንሪኬ ሪኬልሜ 65-35 የተጠናቀቀ የመጨረሻ ፍልሚያ ነበረ። በመጨረሻም ፕሬዝዳንት ሆነው ፍሎሬንቲኖ ፔሬዝ እንደሚቀጥሉ ተረጋግጧል። በበርናባው ከዓመታት በኋላ ድምጽ የተሰጠበት ነበረና ኤንሪኬ ሪኬልሜ እንዴት ነው ጥሩ ተፎካካሪ ነበር ወይ ተብለው ሲጠየቁ ነበረ። ፍሎሬንቲኖ ፔሬዝ ማነሱ ደግሞ አላቀውም ብለው አስቂኝ ምላሽ ሰጥተው ተመልክተናቸዋል። ፔሬዝ አሁን በፕሬዝዳንትነት 150 ሚሊዮን ዩሮ የመደቡለት ተጫዋች አለ ተብሏል። እሱም ማይክል ኦሊሴ ነው ሲባል ነበር። ነገር ግን በሌሎች ዘገባዎች እሱ አይደለም ማይክል ኦሊሴ አይደለም ብለው እሳቸው ተናግሯል። እኛም በዚህ በቤስት ስፖርት መሰናዷችን ላይ ከዚህ በፊት አንስተናል። ያንን ይፋ ባደረጉበት ሳምንት ባለፈው ሳምንት የምርጫው መቃረቢያ ላይ ዴክላን ራይስ አይደለም ከፕሪሚየር ሊግ የሚመጣ ተጫዋች አይደለም ከዚህ ከባየር ሙኒክ ሃሪኬን ወይም ደግሞ ማይክል ኦሊሴ አይደለም ብለው ሲናገሩ ነበር። ነገር ግን ለማዘናጋት ነው የሚሉ ሀሳቦች ሲሰነዘሩ ነበረ። አሁን ኡሊያን አልቫሬዝን የሚፈልገው ሌላኛው ቡድን ሪያል ማድሪድ ሆኖ መጥቷል። ፈርናንዶ ሂልዳልጎ ሪያል ማድሪድ እንዴት ነው ኮንታክት አድርጓቸዋል? ዩሊያን አልቫሬዝ ወደ ሪያል ማድሪድ ይሄዳል ወይ ተብሎ ተጠይቆ ነበረ። የዩሊያን አልቫሬዝ ወኪል ዩሊያን አልቫሬዝ ወደ ሪያል ማድሪድ የሚለው ዜና እስካሁን ማንም ሰው ኮንታክት አላደረገንም የሚል ሀሳቡን አንስቷል። ነገር ግን አትሌቲኮ ማድሪድ ለከተማ ተቀናቃኙ ይሸጠዋል ወይ የሚለው በጣም ትልቅ ጥያቄ ሆኗል። ሪያል ማድሪድ ቤት ያሉ አንዱ ለጉዳዮችን ላንሳ። ጆዜ ሞሪኒዮ በአሰልጣኝነት ይመጣሉ። መቼ ነው የሚመጡት ተብለው ተጠይቀው ነበረ። ፍሎሬንቲኖ ፔሬዝ አይታወቅም። በተሻለ መጠን ግን ቶሎ የጆዜን የአሰልጣኝነት ቅጥር ቶሎ እንፈጽማለን ብለዋል። ከዛ ውጪ ግን በጋላክቲኮ ስብስብ ሳይሆን ጆዜ የሚፈልጉት ፋይት የሚያደርግ እንደ ዴክላን ራይስ አይነት ተጫዋች፣ ከዛ በተጨማሪም በቡድኑ ውስጥ ያለ ኢጎ መጫወት የሚችልና ማበርከት የሚችል ተጫዋች እንደሆነ የሚያሳዩ ዘገባዎች አሉ። ኤንድሪክን በተመለከተ በጆዜ ቅድ ውስጥ እንዳለ የሚያሳዩ ዘገባዎችም እየወጡ ይገኛሉ። 2026-27 ላይ በጆዜ አንደኛው ተጫዋች ሆኖ ኤንድሪክ ከዓለም ዋንጫ በኋላ አሁን ትኩረቱን ዓለም ዋንጫ ላይ ማድረግ ይፈልጋል። ወደዛ ግን የሚመለስበት እድል አለ የሚሉ ዘገባዎችን ተመልክተናል። ሌሎችንም ዝርዝር ጉዳዮች እናነሳለን በቀጣይ ጊዜያት ላይ። ሪያል ማድሪድ ቤት በተመለከተ የሚነሱ ሀሳቦች አሉ። የቼልሲ ጉዳዮች ይቀሩናል፣ መለስ ብለን እንመለከታቸዋለን። ከማንቸስተር ዩናይትድ ጋርም በተያዘ የሚነሱ ሀሳቦች አሉ። አርሰናል ግን አንድ ትልቅ ውሳኔ ወስኗል። የክለቡን የሕክምና ወይም የሕክምና ክፍል ስታፎችን የሚመራውን ዶክተር ኢቅባልን ዛፈር ኢቅባልን ማሰናበቱን ይፋ አድርጓል። እንግዲህ ቻምፒየንስ ሊግ ፋይናል ከተጠናቀቀ ከጥቂት ቀናት በኋላ ፌብሩዋሪ 2024 ላይ ነበረ ክለቡን የተቀላቀሉ አርሰናልን በዚህ ሜዲካል ዲፓርትመንቱን ለመምራት። ነገር ግን ከትናንትና በስቲያ ሲነገሩ የነበሩ ዘገባዎች አርሰናል ዶክተር ኢቅባልን ማሰናበቱን ይፋ አድርጓል። በጣም አስገራሚ ውሳኔ ነበረ። በተለይ ደግሞ አንድ የሚኬል አርቴታ ጓደኛ ጆኪን ፊዚዮ ነው፣ ፊዚዮቴራፒስት ነው። በፊዚዮ ወይም የዚህ የአካል ብቃት አሰልጣኝ እንደሆነ እየታወቃልና ጆኪን አሴዶ የተባለ ከስፔን የመጣ ባለሙያ የአርሰናልን ጉዳቶች ሲያጠና ነበር። ለምንድን ነው ጉዳቶች የበዙት በሚለውና አርሰናል ለምሳሌ በፕሪሚየር ሊግ ላይ አጠቃላይ በቻምፒየንስ ሊግ በሁሉም ውድድሮች የፉክክር ጨዋታዎችን
63 ጨዋታዎችን አድርጓል። በአምስት የቅድመ ውድድር ዘመን ጨዋታዎች ስንደምርበት በአጠቃላይ በአዲሱ የውድድር ዘመን አርሰናል 68 ጨዋታዎችን አከናውኗልና እነዚህ ጨዋታዎች ደግሞ ተጫዋቾችን በጉዳት ምክንያት ከሜዳ እንዲርቁ ወሳኝ የሚባሉ ተጫዋቾች ማርቲን ኦዴጋርድ ብዙ አልተጫወተም ማለት ይቻላል። ቡካዮ ሳካ፣ ኤበረቺ ኤዜ፣ ቪክተር ዮኬሬሽ ሁሉንም ተጫዋቾች መጥቀስ ይቻላል። ከግብ ጠባቂው ምናልባት ዳቪድ ራያ ውጪ በእያንዳንዱ ቦታ ላይ አብዛኞቹ ተጫዋቾች በጉዳት ምክንያት ከሜዳ የራቁበት ነበርና ትልቅ ጥያቄ የተነሳበት ጉዳይ ነው። አርሰናል ቤት ሌላኛውን ጉዳይ ላንሳ። የአጥቂ ስፍራ ላይ ማን ነው አርሰናልን ሊመራ የሚችለው? በተለይ ኡሊያን አልቫሬዝ የማይዘዋወር ከሆነ ቪክተር ዮኬሬሽ ከበላይ የግብ ተሳትፎ አለው። አጠቃላይ ከ2 ዓመታት በኋላ አርሰናል ዋንጫ ሲበላ ትልቅ አስተዋጽኦ የነበረው ተጫዋች እንደሆነ ይታወቃል። ነገር ግን ቪክተር ዮኬሬሽ ብቻውን አርሰናልን ይዞ ወደ ቀጣይ ዙር ቀጣይ ምዕራፍ ያሸጋግራል ወይ? ትልቁ ጥያቄ ነውና አርሰናል ቪክተር ዮኬሬሽን ቢያንስ በቋሚነት በትልቅ ተጫዋች ባይተካው እንኳን በአማራጭነት ሊያመጣቸው የሚችላቸው ተጫዋቾች አሉ ተብሏል። 3 አጥቂዎችን እናንሳ። አንደኛው ኒኮሎ ትሮሶልዲ ነው። የክለብ ብሩገ ተጫዋች ነው። 21 ዓመቱ ላይ ይገኛል። 23 የግብ ተሳትፎ አለው። በሁሉም ውድድሮች ላይ በጣም ጥሩ የሚባል ተጫዋች እንደሆነ በቻምፒየንስ ሊግ ላይ ጭምር 4 ግቦችን አስቆጥሯል። ባርሰሎና ላይ፣ አትሌቲኮ ማድሪድ ላይ ግብ ያስቆጠረ ተጫዋች ነውና ኒኮሎ ትሮሶልዲ አዲሱ አርሰናል ተጫዋች ሊሆን ይችላል። የጀርመን ብሔራዊ ቡድን ተጫዋች እንደሆነ ይታወቃልና በቀጣይ ጊዜያት ላይ ደግሞ ከቪክተር ዮኬሬሽ ጋር እየተፎካከረ ሊቀጥል የሚችል ተጫዋች ነው። በባየር ሌቨርኩሰን በኩል ክሪስቲያን ኮፋንም ይጠቀሳል። የተጫዋች የግብ ተሳትፎን ስንመለከት 5 ግቦችን 5 አሲስቶችን በሁሉም ውድድሮች ለሌቨርኩሰን አስመዝግበዋል። ቁጥሮቹ በጣም ብዙ የሚባሉ አይደሉም። ቢያንስ ከ20 በላይ ቢሆኑ በጣም ጥሩ ነበረ። ከአርሰናል ጋር በነበረ የደርሶ መልስ ጨዋታ ፊዚካሊቲውን ዊሊያም ሳሊባን ጭምር ዶሚኔት በማድረግ ያሳየ ተጫዋች ነው። 19 ዓመቱ ላይ ይገኛል። አንዳንድ ሰዎች ግምገማ ትንበያም ከሆነ ከሳሙኤል ኤቶ የተሻለ ካሜሮናዊ አጥቂ ነው ብለው ያስቀምጡታል። በእርግጥ በስኬት ደረጃ ሳሙኤል ኤቶ የደረሰበት የስኬት ምዕራፍ የስኬት ጫፍ በጣም የሚያስገርም ነው። ነገር ግን በኤምሬትስ ስቴዲየም ይህንን ተጫዋች የ19 ዓመቱን ካሜሮናዊ ተጫዋች ክርስቲያን ኮፋንን ለማስፈረም አርሰናል እድሎች እንዳሉት የሚያሳዩ ዘገባዎች አሉ። ጁኒየር ክሩፒ ከቦርመዝ ሌላኛው ተጫዋች ነው። በሊጉ ላይ 1683 ደቂቃዎችን አሳልፎ 13 ግቦችን አስቆጥሯልና እነዚህ በአርሰናል ቤት እየተነሱ ያሉ የዝውውር ሀሳቦች እንደሆነ በስፋት መናገር ይቻላል። ሌሎች አጫጭር ጉዳዮችን እያነሳን እንቀጥል። ጋሪ ኔቭል ማንቸስተር ዩናይትድ ኮል ፓልመርን ቢያስፈርም በጣም ትልቅ እድል ይዞለት የሚመጣ ነው ይላል። ለምሳሌ ማንቸስተር ዩናይትድ እነ ብሪያን ሮብሰንን፣ ሮይ አትኪንሰንን ሲያስፈርም የነበረው አይነት ትልቅ ዝውውር ሃሪኬን ቢመጣ በአንድ ወቅት ከቶትናም ወደ ማንቸስተር ዩናይትድ ሊመጣ ነበርና እንደዚህ አይነት ትልቅ ዝውውር ይሆን ነበረ። ሪዮ ፈርዲናንድ ከሊድስ ወይም ደግሞ ዋዛ ሩኒ ዋይኒ ማርክ ሩኒ ከኤቨርተን የፈረሙበት፣ ሮይኪን ከኖቲንጋም ፎረስት እነዚህ ሁሉ በጣም ትልቅ ለውጥ ያመጡ ናቸው። ዴክላን ራይስን አርሰናል ከማስፈረሙ በፊት ቢያስፈርመው ኖሮ እንደዚህ አይነት ትልቅ ዝውውር ይሆን ነበርና ኮል ፓልመርም በዛ ደረጃ በትልቅ ዝውውርነት ሊጠቀስ የሚችል ዝውውር ነውና የበለጠ ጥንቃቄ አድርጎ ማንቸስተር ዩናይትድ ተጫዋቹን ቢያመጣ በጣም ውጤታማ ይሆናል ብዬ አስባለሁ የሚል ግምገማውን ያስቀምጣል። የቀድሞ ማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ከማንቸስተር ዩናይትድና ከቸልሲ ጋር በተያዘ ግን ማርክ ካሳዶን የባርሰሎናውን የአማካኝ ስፍራ ተጫዋች ለማስፈረም ሁለቱም ክለቦች ፍላጎት አላቸው። 2 ዓመቱ ላይ ይገኛል። ብዙ እየተጫወተ አይደለም በባርሰሎና። ከዛ ውጪ ከሁለቱ የፕሪሚየር ሊግ ክለቦች ውጪ ደግሞ ሞናኮ የበለጠ ሰፊ ድል እንዳለው የሚያሳዩ ዘገባዎች አሉ። ማርክ ካሳዶ አዲሱ የማንቸስተር ዩናይትድ፣ አዲሱ የሞናኮ፣ አዲሱ የቸልሲ የትኛውን ክለብ ይቀላቀላል አዲስ ተጫዋች በመሆን እንመለከተዋለን። የሊቨርፑል የቸልሲና የባርሰሎና ጉዳይ ደግሞ ዳርዊን ኑኔዝን በተለይ ባርሰሎና አጥብቆ ጥያቄ ሆነ። ሊቨርፑልም ዳግም ዳርዊን ኑኔዝን ወደ አንፊልድ መመለስ ይፈልጋል። ቢያንስ በተጠባባቂነት የሚጫወትበት አቅም እንዳለው ይታወቃልና እሱም እየተነገረ ያለ ጉዳይ ነው። ኮዲ ያክፖን በተመለከተ ሊቨርፑል ቤት የሚነሳው ሌላኛው ዘገባ ነው። የ7 ዓመቱ ኔዘርላንዳዊ ተጫዋች ትናንትና 2 ግቦችን አስቆጥሯልና ከቶትናም ጋር ስሙ በጥብቅ እየተነሳ ይገኛል። ወደዛ ሊሄድ የሚችልበት እድል አለ። የኢንተር ሚላን ዝውውርን በተመለከተ ከርቲስ ጆንስን ከሊቨርፑል ለማስፈረም የስፖርቲንግ ዳይሬክተሩ ፒየሮ ኦስሊዮ በተለይ ያነሷቸው ጉዳዮች አሉ። ከተጫዋቹ ጋር በተያዘ ጥሩ ዝውውር ሊሆን ይችላል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ ሊቨርፑል ለተጫዋቹ ዝውውር ያቀረበው ክፍያ 10 ሚሊዮን ዩሮ ከሊቨርፑል ፍላጎት ያነሰ ነውና መሻሻሎችን የሚያሳይ ከሆነ ተጫዋቹ ወደዛ ሊሄድ ይችላል የሚሉ ዘገባዎችን እየተመለከተን እንገኛለን። ከዩናይትድ ጋር በተያዘ የማቴዎስ ፈርናንዴዝን ዝውውር ቶሎ ማጠናቀቅ ይፈልጋል።
በተለይ ደግሞ በመጨረሻው የዝውውር ሂደት ላይ የጥድፊያ ነገሮችን ማግኘት መመልከት አይፈልግም የሚሉ ዘገባዎችን ተመልክተናል። የታይሪክ ጆርጅ ጉዳይ በቋሚነት ቸልሲ መልቀቅ ይፈልጋል። ኤቨርተን ደግሞ የታይሪክ ጆርጅ መዳረሻ ሊሆን ይችላል። ከቸልሲ ጋር በተያዘ ጥሩ አቅም ካላቸው ተጫዋቾች መካከል አንዱ ነው። ነገር ግን ፍላጎቶቹ በዛ ደረጃ የሚጠቀሱ ናቸው። በውሰቱ የነበረው ኬሊማን በጣም ጥሩ ፐርፎርም አድርጓል በካርዲፍ እና እንደ ቸልሲ ሀሳብ ከሆነ ተጫዋቹ በቀጣይ እንደዚህ አትሌቲክም ዘገባ በቀጣይም በዛው በፕሮሞሽን ወደ ሊጓን ካርዲፍ አድጓል እና በቀጣይ በሌላ የውሰት ውል በክለቡ እንዲቆይ ይፈለጋልና እድገቱ እንዲያስቀጥል የዓመቱ የቸልሲ ተከላካይ ኬሊማንን በትልቅ ክለቦች ልንመለከተው እንችላለን። ማይክ ፔንደርስ አዲሱ የቸልሲ ግብ ጠባቂ ሆነው በቅርብ ዓመታት ተመልክተናል። ነገር ግን ሪል የሆነ ኢምፓክት አልነበረውም ወይም ተሳትፎ አልነበረውም። አሁን የተጫዋች በቸልሲ ከሮበርት ሳንቼዝ ጋር እንዲፎካከር ግብ ጠባቂ ቦታ ላይ በተለይ ቸልሲ ተጫዋች ይፈልጋልና እንዲፎካከር ይፈልጋል የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። የሜሰን ግሪንውድ ጉዳይ ይነሳል። አል ሂላል የሳውዲው ክለብ አሁንም አምቢሽን እንዳለው በትልቅ ደረጃ ትልቅ ተጫዋቾችን ማምጣት እንደሚፈልግ ለማሳየት ሜሰን ግሪንውድን ከማርሴይ ማምጣት ይፈልጋል። በተለይ 60 ሚሊዮን ዩሮ ቢከፍል 30 ሚሊዮን ዩሮ የማንቸስተር ዩናይትድ ነውና ድርድሩ በጥሩ መንገድ ይሄዳል ተብሎ እየተጠበቀ ያለ ጉዳይ እንደሆነ ይታወቃል። ከዚህ ከማንቸስተር ዩናይትድ ጉዳዮች ወጣ ብለን ደግሞ ሌላኛው የዴቪድ ኦሪጌ ጉዳይ ነው። ዴቪድ ኦሪጌን በሊቨርፑል ቤት እናስታውሳለን። በጥቂት ስፍራ ላይ በተለይ የቻምፒየንስ ሊግ ምሽት ባርሰሎና ላይ ያስቆጠረ ትሬንት አሌክሳንደር አርኖልድ አመቻችቶ ያቀበላትን ኳስ ወደ ግብነት የቀየረበት መንገድ በጣም የሚታወስ ነው። መቼም የሚዘነጋ አይደለምና የባርሰሎና ተጫዋቾች ዋጋ የከፈሉበት አሁንም ያንን ቢመለከቱ የሚበሳጩበት ነው። በ31 ዓመቱ ዲቮክ ኦሪጌ እግር ኳስ በቃኝ ጫማዬን ሰቅያለሁ ብሎ ይፋ አድርጓል። አነጋጋሪ ጉዳይ ሆኖ ተመልክተናል። በትልቅ ደረጃ ሲጠበቅ የነበረ ነገር ግን ከዚህ በኋላ ሌሎች ጉዳዮች የሚነሱበት ዝውውር አይሆንም ተብሏል። የብራሂም ዲያዝ ጉዳይ ከሪያል ማድሪድ ወደ ዩቬንቱስ ወይም ደግሞ ወደ ማንቸስተር ሲቲ እየተባለ ይገኛል። የ26 ዓመቱ ተጫዋች ከሰሞኑ ሞሮኮና ኖርዌይ ያደረጉ ጨዋታ ነበርና አንድ የሞሮኮ ደጋፊ ማሊያውን እንዲሰጠው ይጠይቀዋል። ያ በዛ አጋጣሚ ላይ ደግሞ ማሊያውን አውልቆ ሊሰጠው ሲል ብራሂም ዲያዝ ተጫዋች የሞሮኮ ደጋፊ የባርሰሎናን አርማ ያለበትን ቲሸርት ለብሷልና ከዛ በኋላ ያንን መለያ አስወልቆ የራሱ መለያ አልብሶት ሲሄድ ተመልክተናል። መደበኛ ቲሸርት ነው ወይም ልብስ ነው። ነገር ግን ያንን ማድረጉ በጣም አነጋጋሪ ሆኖ ተመልክተናል። ትናንትና የዓለም ዋንጫን በተመለከተ ግምቶቻችሁን አስቀምጡልን ብለን ነበረ። ደሬ የጻፈልን መልእክት አለ። የመጀመሪያው መልእክት ጻፊያችን ነው። ብራዚል ወይም ፖርቹጋል ያሸንፉታል ብሏል። ፍቅራብ ካላባ ስፔን ታሸንፋለች የሚል ግምቱን አስቀምጦልናል። አሸናፊ ከደቡብ አፍሪካ ግምቴ ሰምሯል። ፍሎሬንቲኖ ፒሬዝ የሪያል ማድሪድ ፕሬዝዳንት ሆነው ተመርጧል። አሁን የኤሪክሰን ጉዳይ ከምን ደረሰ ብሎናል። ከሰሞኑ በቀጣይ ቀናት ከሆስፒታል ይወጣል። ከዚህ በኋላ እግር ኳስን ይጫወታልም ተብሎ አይጠበቅምና አንድ እድል ሁለት እድል ተሰጥቶታል። ሶስተኛ እድል ግን ማንም የሚሰጠው አይመስለኝም የሚል ሀሳቡን አካፍሎናል። አሸናፊ ከደቡብ አፍሪካ ሳይፈድም ፖርቹጋል ዋንጫ ቢበላ ብሩኖ ባሎንዶር ይበላል የሚሉ ሰዎች ያስቁኛል። ቪቺኒያ እንዲሁም ደግሞ ጆ ኔቬስ ተረስተው ነው ወይ ብሎናል። ከጀርሚ ሞንጋ ጋር በተያያዘ የትኛው ቦታ ላይ ነው የሚጫወተው የሚል ጥያቄ አቤል ልኮልናል። እንግሊዝ የዓለም ዋንጫን 100% ታሸንፋለች የሚል ግምቱን ልኮልናል። ከዓለም ዋንጫው ጋር በተያያዘ የእንግሊዝ ግምትን ልኮልናል። እናንተም ግምቶቻችሁን ላኩልን። ጀርሚ ሞንጋ ግን አርሰናልን ሲቀላቀል በግራ መስመር አጥቂ በቀይ መስመር ቦታ ላይም እንዲሁም 10 ቁጥር ቦታ ላይ ወይም አታኪንግ ሚድፊልደር ሆኖ መጫወት ይችላል። በዋነኝነት ግን የቀይ መስመር ተጫዋች ነው። አላዛር ሙልጌታ አርጀንቲና፣ ስፔን እና ብራዚል ከአንደኛ እስከ 3ኛ ደረጃን ይዘው ያጠናቅቃሉ ብሎናል። ነጅብ ሰንገሮ የዘውትር አድማጫችን ነው። የክርስቲያን ኤሪክሰን ጉዳይ በጣም ያሳዝናል። ፈጣሪ ጨርሶ ይማረው ብሎናል። የዓለም ዋንጫን በተመለከተ ለመገመት ከባድ ነው። ሆኖም ግን ፈረንሳይ፣ እንግሊዝ፣ ስፔን ወይም ደግሞ አርጀንቲና እና ፖርቹጋል እነዚህ ከአምስት ቡድኖች አንዳቸው ያሸንፉታል ብሎናል። ወንዴ ብሩኖ ፎቪያን እያየን ነው ብሩኖ ባሎንዶር ያሸንፍ በሚለው ጉዳይ ላይ ብሎናል። ሽመልስ ከኳታር ዶዋ ሰላማችሁ ይብዛ፣ እንዴት ናችሁ? እንደኔ ብሩኖ ፈርናንዴዝ ባሎንዶር አይገባውም። ለባሎንዶር ቻምፒየንስ ሊግ ማንሳት አለበት። ለምሳሌ 2006 ላይ አርሰናሉ ኮከብ ሌጀንድ ቲየሪ ዶኔል ኦንድሪ የነበረው ሂደት አስታውሶ በቼክ ሪፐብሊካዊው ተጫዋች እንዴት እንደተበለጠም ፓቨል
ፓቨል ኔድቬድ ሲያነሳ ነበረ። ሽመልስ ከኳታር ከልብ እናመሰግናለን። አህመድ ከጅቡቲ የኔ ግምት ፍራንስ አንደኛ፣ ስፔን ሁለተኛ፣ እንግሊዝ ሶስተኛ፣ ፖርቹጋል አራተኛ፣ ብራዚል አምስተኛ እንደሚወጡ አልጠራጠርም። እኔ ግን ቀንደኛ የብራዚል ደጋፊ ነኝ። የኔ ግምት ይህንን ይመስላል ብሎናል ኩማ። ፖርቹጋል ታሸንፋለች የዓለም ዋንጫውን የሚል ግምቱን አስቀምጧል። አየነው ሙሉዓለም አንድ በዘፈን የገለጸልን ነገር አለ። የአርሰናል የዝውውርን ጉዳይ ስመለከተው እንደ ዥዋዥዌ ሆኗል ነገሯ፣ እምነትም ጽናትም የለውም ፍቅሯ፣ ከላይም ከታችም ያደርጋል ታል መመለሷ ነው ወደ ፕላን ቢ ዋ የሚል በግጥም መልክ የአርሰናልን የዝውውር ሂደት አንስቶልናል። ቶማስ ሙልጌታ ከደቡብ አፍሪካ ፖርቹጋል ዋንጫውን ታሸንፋለች የሚል ግምቱን አስቀምጦልናል። የዘንድሮ ዋንጫ የሚያሸንፈው ብሔራዊ ቡድን መገመት ከባድ ነው፣ ምክንያቱም 7 ብሔራዊ ቡድኖች ጥሩ ስኳድ አላቸው ያለን ደግሞ ሙልጌታ ከደቡብ አፍሪካ ነው። ኦልዋን የተባለ አድማጫችን የላከልን መልእክት አለ፣ ማስተካከያ እናደርጋለን። መላኩ የጻፈልን መልእክት አለ፣ ምናልባት የዓለም ዋንጫን ደቡብ አፍሪካ ብታሸንፍስ የሚል ግምቱን ልኮልናል። ሲሳይ ዘንድሮ እንደሚመስለኝ ፖርቹጋል የሚያሸንፍ ይመስለኛል፣ ድል ለንጉሱ CR7 የሚል መልእክቱን ልኮልናል። እሙሽ እመኑኝ እንግሊዝ ዋንጫውን ታሸንፋለች የሚል ግምቱን ልኮልናል። ዛሬም ግምቶቻችሁን ላኩልን፣ ሀሳብ አስተያየቶቻችሁን እንቀበላለን። ይህንን ቪዲዮ ላይክ አድርጋችሁ እንደጀመራችሁ ተስፋ እናደርጋለን። ቆይታችሁንም እንደወደዳችሁት ተስፋ እናደርጋለን። በርከት ያሉ ጉዳዮችን አነሳም። በዝውውር ጉዳዮች ከክለቦች ከብሔራዊ ቡድኖች ጋር በተያያዘ የወጡ የትም ያልተሰሙ አዳዲስ ጉዳዮች ላይ ትኩረት አድርገን ከእናንተ ጋር ቆይታ አድርገናል። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።